ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል? 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። ዜና ኢትዮጵያ ከመላው ኢትዮጵያ በምዕራፍ 2 እስከ 8 ሰዓት ድረስ ከናንተ ጋር ቆይታ ያደርጋል። ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እንንገራችሁ። በመደመር መንግስት የሚሰሩ ሀገራዊ ግዙፍ ፕሮጀክቶች የዜጎችን ኢኮኖሚያዊ ተጠቃሚነት የሚያጎሉና ሀገራዊ ብልጽግናን የሚያረጋግጡ ስለመሆናቸው ተጠቆመ። የኢትዮጵያ አየር መንገድ በ10 ቢሊዮን ዶላር የሚያስገነባው ግዙፍ የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ በያዝነው የጥር ወር እንደሚጀምር ተገለጸ። በኦሮሚያ ክልል ከ22000 በላይ የቀድሞ ታጣቂዎች የታድሶ ስልጠና ወስደው ህብረተሰቡን መቀላቀላቸውን የክልሉ መንግስት አስታወቀ። በስፖርት ዘገባችን በእንግሊዝ ፕሪሚየር ሊግ 21ኛ ሳምንት ተጠባቂው የአርሰናልና ሊቨርፑል ጨዋታ ያለ ግብ ተጠናቀቀ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ተመልካቾች ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ እነዚህንና ሌሎችም ዘገባዎቻችን ወደ እናንተ የሚደርሱ ይሆናል። በዛሬ ዜና ኢትዮጵያ ቆይታችን በአጀንዳነት የምንመለከተው በመደመር መንግስት የሚሰሩና እየተሰሩ ያሉ ሀገራዊ ግዙፍ ፕሮጀክቶች ከብሔራዊ ጥቅም አኳያ ምን አይነት አበርክቶ አላቸው የሚለውን ነው የምንመለከተው። ለዚህ ደግሞ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ዶክተር የትምጌታ አስራት ይባላሉ። የከተማና መሰረተ ልማት ሚኒስትር ዴኤታ ናቸው። እሳቸውን ወደ በኋላ የምናገኛቸው ነው የሚሆነው። አብራችን ቆዩ። በዓለም ላይ ከ44 በላይ ሀገራት ወደብ አልባ የባህር በር የሌላቸው ናቸው። የዓለማችን የጂኦፖለቲካና የኃይል አሰላለፍም ከባህር በር ጋር የተሰፋ እስኪመስል ድረስ ሀያላኑ የሚሻኮቱበት ነው። ኢትዮጵያም ከህግ አግባብ ውጪ ያጣችውን የባህር በር በዓለም አቀፍ ህግ መሰረት ለመመለስ የባህር በርን የትውልድ ጥያቄ አድርጋ ይዛለች። ለመሆኑ የኢትዮጵያን ጥያቄ ከተቀረው ዓለም ምን ይለየዋል? ጉዳያችን ነው። ጠብቁ። ሀገራዊ ቁጭቶች የኢትዮጵያውያን የነበሩ ሀብቶችን እንዴት ኢትዮጵያውያን ሳንጠቀምባቸው ቀረን? ሀብቶቻችን ከህግ ውጪ በምን አግባብ ተላልፈው ተሰጡ? ሀገራዊ ስብራቶቻችን የትና እንዴት ገጠሙን? በምን መንገድ በዘላቂነት እንሻገራቸው? የትናንትና የዛሬ ተደራራቢ ኃላፊነቶችንስ እንዴት እንወጣ? የሚሉ የመደመር መንግስት እሳቤዎችን ከብሔራዊ ጥቅሞቻችን አንጻር እያየን በጥር ወር በሰፊው እንፈትሻለን። ይጠብቁ። ዓለም በማይዳሰስ ቅርስነት ከመዘገባቸው የኢትዮጵያ መገለጫዎች አንዱ በመላው ኢትዮጵያ በድምቀት እንዲሁም በአደባባይ የሚከበረው የኢየሱስ ክርስቶስ የጥምቀት በዓል ነው። በህብረ ቀለማት ያሸበረቀውን ህብረ ብሔራዊት ኢትዮጵያም በድምቀት የምትታይበትን በዓል የኢትዮጵያ ቴሌቪዥን በልዩ ዝግጅት ወደ እናንተ ያደርሳል። የዘገሊላን በኢቲቪ ዜና። ምክክር ሁሉም አሸናፊ የሚሆንበት ሀገራዊ መግባባትን የሚፈጥር አሻጋሪ መንገድ ነው። ኢትዮጵያ እየተወራረሰ የመጣ የዘመናት ችግሯን አራግፋ በአዲስና በተለወጠ መንገድ ለመጓዝ ሀገራዊ ምክክርም ጀምራለች። ይህ ምክክር ከዳር እንዲደርስ ሁሉም የበኩሉንም ሊወጣ ይገባል። ላለፉት ዓመታት ሲካሄድ የነበረው ውይይት አሁን የፍጻሜ ምዕራፍ ላይ ደርሷል። የምክክሩ ቀጣይ ሂደት ምን መልክ ይኖረዋል? ይጠብቁ። አንድ በኩል ኢትዮጵያን እየመሩ የነበሩ አካላት ናቸው የሆኑ ሰዎች አሉ ተብለው ሲጠየቁ እንዴ ብዙ አሉ። እኔም ራሴ ኤርትራዊነት አለብኝ። ከትሮ ያልተናነሰ እንደውም ከትሮ የሚበልጥ ፕራክቲካሊ የተፈጸመ አቶ ስብሃት ነጋ ማንኛውም ሰው የባህር በር ይገባኛል የሚል ጥያቄ ካነሳ እኛ አውቶማቲካሊ ከኤርትራ ጎን ነው የምንቆመው የሚል መግለጫ ሰጡ። የማይከፈል መስዋዕትነት ይከፍላሉ። ኢቭን እግር ኳስ ተጫዋቾችን ሳይቀር ኢትዮጵያን አለመደገፍ ግን መብታችን አይደለም። ራሴን ነው እየወቀስኩ ያለሁት። ለልዩነት ግን ምክንያት የሆነበት ነገር አልገባኝም። እንጨት እየተደረመሰ እንትን እያለ እየወደቁ የሞቱ ሰዎች አሉ አይደለም። እውነታችንን ወስደው 4-5 የባህር በሮች ነበሩ።
ኢንክሉዲንግ ምጽዋ ኖት አሰብ ብቻ። ጥቅል የሆነ የገጠመ ችግር ምንድነው? የአሰብ አስመላሽ ኮሚቴ የሚባል አቋቁመው መስቀል አደባባይ ስብሰባ ያረጉ ነበረ። ይሄ ደግሞ ማንም ደስ ሲለው የሚሰጠን ሲያኮርፍ የሚነጥቀን የባህር በር ሳይሆን ይሄ ትውልድ ምን ላይ ጥንቃቄ ማድረግ ያለበት ነው? ኢትዮጵያ ትጨርሳለች ወደሚል ነገር ደርሰናል። እያየን ያለነው ይሄንን ነው። እንደሰራህ አውቃለሁ። አሁን ፊልም ሰራሁ ብለህ ነው? እኔ እንደውም ልንገርህ በዚህ ፊልም የተነሳ ጭንቅላትን በጥይት ነው መፈራከሰው አለኝ። መጀመሪያ ስብሃት ነጋ ከነገረ ሐሳብ ጋር ባድመ የእናንተ አይደለችም የእኛ ናት፣ የእናንተ ናት፣ ውሰዷት አትውሰዷት ብለው የሚከራከሩ ሰዎች በአሰብ መከራከር አይበልጥም ነበር እንዴ? ተመልካቾቻችን ዜና ኢትዮጵያ ላይ ትገኛላችሁ። ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ አልፏል። ዛሬ በአጀንዳነት የምንመለከተው ደግሞ በመደመር መንግስት እየተሰሩ ያሉ ግዙፍ ፕሮጀክቶች ከብሔራዊ ጥቅም አኳያ ፋይዳቸው እንዴት ይገለጻል የሚለውን ይሆናል። ከዚህ ጉዳይ ጋር ተያይዞ ቀዳሚ ወዳደረግነው ዜናችን እናልፋለን። በመደመር መንግስት የሚሰሩ ሀገራዊ ግዙፍ ፕሮጀክቶች በጥናት ላይ ተመስርተው በጥንቃቄ እየተመሩ የሚሰሩ ናቸው። እነዚህ ግዙፍ ፕሮጀክቶች ታዲያ የዜጎችን ኢኮኖሚያዊ ተጠቃሚነት የሚያጎሉ ብሎም ሀገራዊ ብልጽግናን የሚያረጋግጡ ናቸው። በጉዳዩ ላይ አቤል ሙልጌታ ተጨማሪ አለው። ለአንድ ሀገር ጠንካራ ኢኮኖሚና መሰረተ ልማትን መገንባት በአንድም በሌላም ሉዓላዊና ነጻ ሀገር ለመሆን አቅምን ይፈጥራል። ኢትዮጵያ በቀደሙት ዘመናት በደምና በአጥንት ነጻነቷን ያስከበረች ሀገር ብትሆንም የላም መስዋዕትነት የሚጠይቀውን ኢኮኖሚ ነጻነቷን ግን እውን ማድረግ ሳትችል ዛሬ ላይ ደርሳለች። አሁን ላይ በኢትዮጵያ የተሟላ ሀገረ መንግስት ግንባታ እንዲረጋገጥ የመደመር መንግስት እየሰራቸው ያሉ በርካታ ግዙፍ የልማት ፕሮጀክቶችም ይገኛሉ። በፍጥነት ጀምሮ በጊዜው የመጨረስና የማድረግ አቅምንም በመፍጠር የተሰሩ ሀገራዊ ፕሮጀክቶች መካከል ደግሞ በርካታ የቱሪዝም መዳረሻ ስፍራዎች፣ የኮሪደርና የወንዝ ዳርቻ ልማቶች፣ በግብርና ላይ የመጡ ተጨባጭ ለውጥ ስራዎች ከብዙ በጥቂቱ የሚጠቀሱ ናቸው። እነዚህ ልማቶች የዜጎችን የኑሮ ደረጃ የሚያሻሽሉ ብሎም የምግብ ሉዓላዊነትን የሚያረጋግጡም ናቸው። ተጓተው የነበሩ ቀደም ብለው የተጀመሩ ስራዎች ደግሞ ልክ እንደ ህዳሴ ግድብ በጥራትና በፍጥነት እንዲጠናቀቁ በማድረግ ጭምር ለጉባ ብስራቶች መወለድም ምክንያት መሆንም ችሏል። በጉባ የተበሰሩት ግዙፍ ሀገራዊ ፕሮጀክቶች ደግሞ የኢትዮጵያን የዘመናት የመልማትና የመበልጸግ ፍላጎትን የሚመልሱ በ30 ቢሊዮን ዶላር ኢንቨስትመንት የሚከወኑ የአፈር መዳበሪያ ፋብሪካ ግንባታ፣ የተፈጥሮ ጋዝ ምርት እንዲሁም የቢሾፍቱን አውሮፕላን ማረፊያ ያካተተው የልማት ስራ፣ ተጨማሪ ደግሞ ለሰላማዊ አገልግሎት የሚውል የኒውክሌር ኃይል ማመንጫ ተጠቃሽ ናቸው። በመደመር መንግስት የሚጀምሩ ግዙፍ የልማት ስልታዊ ኢንቨስትመንት ፕሮጀክቶች ደግሞ በጥንቃቄ እየተመሩ ዳር እንዲደርሱ የሚተገበሩም ሆነዋል። በኢትዮጵያ ውስጥ ብልጽግናን ለማረጋገጥ ባለን ቁርጠኝነት እንደዚህ ያሉ ስትራቴጂክ ኢንቨስትመንቶች እየለዩ በጥንቃቄና በጥናት ላይ ተመስርተው መጀመር ያስፈልጋል። ምክንያቱም አንድ ፕሮጀክት መጀመራችን ሳይሆን በጥንቃቄ ካልመራነው ተጨማሪ ሀብትና ጊዜ ስለሚያባክን በጥንቃቄ ነው የምንጀምረው፣ በጥንቃቄ ነው የምንጨርሰው። በቀጣይ ሌሎች የሚለሙ ግዙፍ ፕሮጀክቶች ኢትዮጵያን ያስፈልጓታል። በቀደመው ዘመን ፕሮጀክቶችን ጀምሮ አለመጨረስ ኢትዮጵያን እያከሰረ ሀገራዊ እድገቷንም ወደ ኋላ ሲጎትትም ቆይቷል። ዛሬ ላይ ይህን ችግር ለማለፍ ደግሞ አሁን እየታየ ያለው መንግስታዊ ቁርጠኝነትም ወሳኝ ነው። እንደ ሀገር ሜጋ ፕሮጀክቶችን እንደውም በጣም ያስፈልገናል። ግን አፈጻጸም ላይ የኛ የኢንስቲትዩሽናል አቅም ወይም የተቋማት አቅም የፕሮጀክት አፈጻጸም እንደገናም ደግሞ አሁን መንግስት ጋር ያለው ግን ድሮ ያልነበረው ብዙ ጊዜ የማናየው የመንግስት ኮሚትመንት ቆራጥነት፣ ይህንን ፕሮጀክት ጀምራለሁ ጨርሳለሁ ብሎ አለመኖር አገሪቷን ኢኮኖሚያዊ ዋጋ አስከፍሏል። አፍርሶ ከዜሮ የመጀመር አባዜ እንደ ሀገር ዘላቂ ኢኮኖሚ መገንባት እንዳይቻል አድርጎም ቆይቷል። ይህንንም ችግር ተሻግሮ ማለፍ እንደሚቻል አሁን እየተሰሩ ያሉ ፕሮጀክቶችን ማሳያ ናቸው። በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ሕይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር፣ ጥናት፣ ጉድጓድ ቁፋሮ ያደረጉት።
እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። እነዚህ ግዙፍ ፕሮጀክቶች ብሔራዊ አንድነትን የሚያጠናክሩ የሀገር ኩራት የሆኑ የልማት ስራዎች ናቸውና እውን እንዲሆኑ ከመንግስትም ባለፈ ዜጎችም የድርሻቸውን ማበርከትም ይጠበቅባቸዋል። የኢትዮጵያ አየር መንገድ በ10 ቢሊዮን ዶላር የሚያስገነባው ግዙፉ የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ በያዝነው የጥር ወር ይጀምራል። አውሮፕላን ማረፊያው ግንባታው ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን ማስተናገድ የሚያስችል አቅም ይኖረዋል። አየር መንገዱ ለግንባታው ለተነሱ 2500 አርሶ አደሮች መኖሪያ ቤትን ጨምሮ ገቢ የሚያስገኙ የተለያዩ መሰረተ ልማቶችን ገንብቷል። አዝመራው ሞሴ በዚህ ዙሪያ ያዘጋጀውን ተካትለን እንመለስ። የኢትዮጵያ አየር መንገድ በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚያስተናግደው አሁናዊ የመንገደኞች ቁጥር 19 ሚሊዮን ነው። ይህ አየር ማረፊያ ከዚህ የሰፋ የመጨረሻ ማስፋፊያ ቢሰራ እንኳ በዓመት ማስተናገድ የሚችለው የመንገደኞች ቁጥር 25 ሚሊዮን ያልዘለለ ነው። እናም አየር መንገዱ እያደገ ለመቀጠል ከ10 ዓመት በኋላ ከ60 ሚሊዮን በላይ መንገደኞችን ማስተናገድ ይጠበቅበታል። ይህ ደግሞ በቦሌ ዓለም አቀፍ አየር ማረፊያ የማይቻል ነው። እናም አየር መንገዱ በአቪዬሽኑ ዘርፍ ከፍ ያለ ቦታ መቀመጥ የሚያስችለውን ግዙፍ የአየር ማረፊያ ግንባታ ሊጀምር ነው። ይህ ፕሮጀክት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ነው። የአውሮፕላን ምልልሶችንም ሆነ ከፍተኛ ቁጥር ያለው መንገደኛ እንዲያስተናግድ የሚያስችለው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ከአዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ አቡሴራ ተብሎ በሚጠራው ስፍራ ላይ የሚከናወን ነው። በ10 ቢሊዮን የአሜሪካ ዶላር የሚገነባው ይህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ 3975 ሄክታር መሬት ላይ የሚያርፍም ነው። የአውሮፕላን ማረፊያ ግንባታው በሁለት ምዕራፎች የሚካሄድ ሲሆን የመጀመሪያው ምዕራፍ ሲጠናቀቅ 60 ሚሊዮን መንገደኞችን ማስተናገድ ይችላል። ሁለተኛው ምዕራፍ ግንባታ ሲጠናቀቅ ደግሞ በዓመት 110 ሚሊዮን መንገደኞችን እንዲያስተናግድ ያስችላል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ 2 ዘመናዊ ተርሚናሎችን፣ 2 የአውሮፕላን መንደርደሪያዎችን፣ የአውሮፕላን ጥገና ማዕከል፣ የካርጎ ማስተናገጃ ማዕከል፣ የበረራ መቆጣጠሪያ፣ የመንገደኞች ማስተናገጃዎችን፣ ዘመናዊ ሆቴሎችንና መዝናኛ ስፍራዎችን እንዲሁም የንግድ ማዕከላትን አካቶ የያዘ ነው። ለአውሮፕላን ማረፊያ ግንባታ ከሚያስፈልገው 10 ቢሊዮን ዶላር ውስጥ 20 በመቶ የሚሆነውን አየር መንገዱ የሚሸፍን ሲሆን 80 በመቶ የሚሆነውን ደግሞ በአፍሪካ ልማት ባንክና በሌሎች አጋሮች ይሸፈናል። የአፍሪካ ልማት ባንክ የ500 ሚሊዮን ዶላር የብድር ስምምነት ለመስጠትና ቀሪውንም ከአበዳሪ ተቋማት ለማፈላለግ ውል መያዙ የሚታወስ ነው። በአፍሪካ ትልቅ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር በፈጣን ባቡርና በመኪና መንገድ የሚገናኝም ይሆናል። አየር መንገዱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ለመገንባት ከይዞታቸው ለተነሱ 2500 ለሚደርሱ አርሶ አደሮች ከ350 ሚሊዮን ዶላር በላይ ወጪ በማድረግ ዘመናዊ ቪላ ቤቶችን ጨምሮ የተለያዩ አገልግሎት የሚሰጡ ህንፃዎችን፣ የአግሮ ፕሮሰሲንግና የመስኖ ማዕከላትን ገንብቶ ለመስጠት ስራውን እያጠናቀቀም ነው። የኢትዮጵያ አየር መንገድ ግሩፕ በእቅድ እንዳስቀመጠው አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የውጭ በረራዎችን ሙሉ ለሙሉ ወደ ቢሾፍቱ የሚያዞር ሲሆን የሀገር ውስጥ በረራዎችንም እስከ 10 በመቶ የሚደርሱትን ወደ ቢሾፍቱ የሚያስተላልፍ ይሆናል። አየር ማረፊያው ከ3 ዓመት በኋላም ተጠናቆ ስራ እንደሚጀምር አየር መንገዱ አስታውቋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ለማድረግ በመግቢያችን እንዳስተዋወቅናችሁ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የከተማና መሰረተ ልማት ሚኒስትር ዴኤታ ዶክተር የትምጌታ አስራት ናቸው። ዶክተር ስለመጡ እናመሰግናለን። እኔም አመሰግናለሁ። መልካም፣ ወደ መጀመሪያ ጥያቄያችን እንለፍና በመደመር እሳቤ እየተሰሩ ያሉ ሜጋ ግዙፍ የሚባሉ ፕሮጀክቶች ለኢትዮጵያ ብሔራዊ ጥቅም መጠበቅ የሚኖራቸው ፋይዳ ምንድን ነው ማለት እንችላለን? በጣም አመሰግናለሁ። እንግዲህ የብሔራዊ ጥቅም ስንል በዋናነት ከሀገር ደህንነት፣ ከሀገር ሉዓላዊነት እና ሁለንተናዊ ተጠቃሚነት ጋር የሚያያዝ ገዘፍ ያለ ስትራቴጂያዊ እንድምታ ያለው ጉዳይ ነው። ከዚህ ጉዳይ ጋር ተያይዞ ትላልቅ ሀገራዊ ሜጋ ፕሮጀክቶች በርካታ እንድምታዎች አሏቸው። በዋናነት በሶስት መልኩ ማየት እንችላለን። ከሉዓላዊነት ጋር አስተሳስረን፣ እንደዚሁም ከህዝቦች ተጠቃሚነት ጋር፣ ከዜጎች ተጠቃሚነት ጋር አስተሳስረን ከሀገር ክብር ጋር ከሀገር ገጽታ ጋርም እንደዚሁ አያይዘን ማየት እንችላለን እና
ከሉዓላዊነት ጋር ስናይ እንደ ሀገር ያለንን ሀብት ያለንን ጸጋ አውጥተን እንድንጠቀም የፖሊሲ ነጻነት የመወሰን ነጻነት የሚንጸባረቅባቸው ፕሮጀክቶች ናቸው። ስለዚህ እነዚህን ያሉን ሀብቶች አውጥተን እኛው ወስነን አልምተን ለዜጎች እንድንጠቀም ከማድረግ አኳያ ትላልቅ ሀገራዊ ፕሮጀክቶች ሜጋ ፕሮጀክቶች ትልቅ ፋይዳ አላቸው ማለት ነው። ሶ ሜጋ ፕሮጀክቶች የሉዓላዊነት መገለጫ ብቻ ሳይሆን ደግሞ ሉዓላዊነታችን ደግሞ ለማጠናከር የበለጠ ኢኮኖሚያዊ አቅማችንን አጎልብተን የሚሊታሪ አቅማችንን ጭምር አጎልብተን በተሻለ መንገድ ሉዓላዊነታችን እንድናስከብርም ጭምር ከማድረግ አኳያ ትልቅ ፋይዳ አላቸው። ሶ ከሉዓላዊነት ጋር በጣም የተሳሰሩ ናቸው ማለት ነው። ከሀገር ደህንነት ጋር ከሀገር መቀጠል ጋር በቀጥታ የሚያያዙ ጉዳዮች ናቸው። በሁለተኛነት ደግሞ ስናይ ከህዝቦች ከዜጎች ተጠቃሚነት አኳያ ስናይ ደግሞ እነዚህ ፕሮጀክቶች እያንዳንዱ ዜጋ እያንዳንዱ የህብረተሰብ ክፍል ከሀገሩ ሀብት ከሀገሩ ጸጋ እንዲጠቀም ከማድረግ አኳያ የሀገሪቱን ብልጽግና ከማረጋገጥ አኳያ ትልቅ ፋይዳ ያላቸው ናቸው ማለት ነው። ይሄ በሁለተኛ ደረጃ ልናየው የምንችለው ጉዳይ ነው። ሶስተኛውና ደግሞ ወሳኝ የምንለው ሌላው ጉዳይ እነዚህ ፕሮጀክቶች የሀገር መልኮች ናቸው። ኢትዮጵያ ስንል የምናየው እነዚህም ፕሮጀክቶች ነው። በአንዱ በሌላ መልኩ የሀገር መልክ የሀገር ገጽ ሆነው የሚቀርቡ ናቸው። ስለዚህ እንደ ሀገር በዓለም መድረክ ስንወጣ የሚታዩ የእኛን መልክ የሚወስኑ የመደራደር አቅማችንን ከፍ የሚያደርጉ ፕሮጀክቶች ናቸው ማለት ነው። የመደራደር አቅማችን ደግሞ ከፍ ባለ ቁጥር በሌሎች ሀገራዊ ጉዳዮች በሌሎች ብሔራዊ ጥቅም ጋር የተያዙ ጉዳዮችን የሀገርን ጥቅም በሚያስጠብቅ መንገድ ለመደራደር እድል ይፈጥራል ማለት ነውና ይሄ በጣም ወሳኝ ጉዳይ ነውና ሜጋ ፕሮጀክቶች ከዚህ አኳያ ትልቅ ፋይዳ አላቸው። እነዚህን ፕሮጀክቶች ኢምፕሊመንት ስናደርግ ሀገራዊ ተጋላጭነታችንን እንቀንሳለን፣ በሌላ መልኩ ደግሞ ሀገራዊ አይበገርነታችን ደግሞ እናጠናክራለን ማለት ነውና ከዚህ አኳያ ከብሔራዊ ጥቅም ጋር በጣም የተሳሰሩ ናቸው ብለን መውሰድ እንችላለን። ያው የዜጎች ተጠቃሚነትንም በዛው እያነሱ ነበርና አጠቃላይ በጉባ ብስራቶች ውስጥ ከነሱ በተጨማሪ ደግሞ የኮሪደር ልማቱንም የገጠር ትስስር ፕሮጀክቶችንም ብንመለከት በእለት ተዕለት በሰው ኑሮ ውስጥ ምን አይነት ነገሮችን ይፈጥራሉ? ዘለቄታዊ የሆነ እድገትን ማረጋገጣቸው እንዳለ ሆኖ ምን አይነት ተስፋስ ይዘው መጥተዋል የሚለው ደግሞ በጣም ጥሩ ነገር አነሳ። የጉባ ብስራቶችን ብንመለከት እነዚህን ሰባቱን ብንመለከት በዋናነት አንድም ከኃይል ጋር የተያያዙ ናቸው። የጋዝ፣ የነዳጅ፣ የኒውክሌር ኃይል ማለት ደግሞ የኃይል ሉዓላዊነትን ማረጋገጥ ማለት ደግሞ ሁሉ ነገር ማለት ነው። ዜጎች ጥሩ ኑሮ እንዲኖሩ የተመቸ ኑሮ እንዲኖሩ ኃይል መሰረታዊ ጉዳይ ነው። ለሁሉም ነገር ቁልፍ የሆነ ጉዳይ ነውና ቀጥታ ከዜጎች ተጠቃሚነት ጋር የተያያዘ ጉዳይ ነው። ሁለተኛው ለምሳሌ ብንመለከት ማዳበሪያ ነው። ማዳበሪያ ማለት የምግብ ሉዓላዊነታችንን የምናረጋግጥበት ቁልፍ መሳሪያ ነው። ስለዚህ ከእያንዳንዱ ዜጋ ጋር የተሳሰረ የተቆራኘ የእያንዳንዱን ዜጋ ተጠቃሚነት የሚያረጋግጥ ሌላ መሰረታዊ ጉዳይ ነው ማለት ነው። ሶስተኛውን ብንወስድ ቤት ነው። 1.5 ሚሊዮን በላይ ቤቶች ጉባ ላይ ከተበሰረው ብስራት አንዱ እሱ ነው። ቤቶች ደግሞ በቀጥታ የዜጎችን ተጠቃሚነት የሚያረጋግጡ ጉዳዮች ናቸውና በሙሉ ማለት ሊባል በሚችል ደረጃ የአየር መንገዱን ጨምሮ ቅድም ባስተላለፋችሁት ዜናም ላይ እንደተገለጸው አልቲሜትሊ ለዜጎች የስራ እድል የሚፈጥር የዜጎችን የገቢ ማመንጨት አቅም ከፍ የሚያደርግና ሁሉም ሊባል በሚችል ደረጃ በቀጥታም በተዘዋዋሪም የእያንዳንዱን የህብረተሰብ ክፍል በአንድ በሌላ መልኩ የሚነካ ጉዳይ ነው። ከዛም በተሻገር አገራዊ አንድነታችንን የምናጸናበት እነዚህ ፋብሪካዎች እነዚህ ፕሮጀክቶች የሁላችንም ናቸው፣ የጋራ ሀብቶች ናቸው። ስለዚህ አገራዊ አንድነትን ህብረ ብሔራዊ አንድነትን እና ምንለውን ደግሞ ብሔረ መንግስት የምናጸናበት ቁልፍ ጉዳይ ነውና ከእያንዳንዱ ዜጋ ጋር የተሳሰረ ነው ብለን መውሰድ እንችላለን። በደንብ መልካም። እነዚህ ሜጋ የሚባሉ ፕሮጀክቶች በተለይ ቀደም ሲልም እያነሱ ነበረ የብሔራዊ ጥቅምን ከማስጠበቅ ረገድ በተለይም የአንድ ሀገር ሉዓላዊነትን ከማስጠበቅ ረገድ የራሳቸው የሆነ ጉልህ ሚና አላቸውና እነዚህ ፕሮጀክቶች ደግሞ በመንግስት ብቻ የሚከወኑ አይደሉም። የብሔራዊ ጥቅም ከብዙ አውድ ከብዙ መንገድ መገለጥ ይችላልና ከመንግስት ጋራ በመሆን መንግስት የጀመራቸውን ፕሮጀክቶች እውን በማድረግ ረገድ በጋራ መስራት የሚቻለው እንዴት ነው ይላሉ? በጣም ጥሩ። እንግዲህ እነዚህ ፕሮጀክቶች ሲተገበሩ ሁሉም አካል ሚና አለው። መንግስት እንደ መንግስት እነዚህም ፕሮጀክቶች ከመቅረጽ ጀምሮ በትግበራ ወቅት አመራር በመስጠት በመከታተል በመደገፍ ለእነዚህ ፕሮጀክቶች የሚለው ሀብት በተገቢው መንገድ ስራ ላይ እንዲውል ከማድረግ አኳያ የብልሹ አሰራር ከመቆጣጠር ጋር ተያይዞ ትልቅ ሚና አለው። ይሄ አንድ ትልቁ የመንግስት ሚና ነው። ይሄን ሚናውን መንግስት እየተወጣ ነው። የበለጠ አጠናክሮ የሚቀጥል ነው የሚሆነው። የግሉ ሴክተር ምንለው ደግሞ ሌላ ትልቅ ሚና ያለው አካል ነው። ሀገር ውስጥ የሀገሩ ባለሀብት ማለት ነው።
እነዚህ ፕሮጀክቶች ሲገነቡ በነገራችን ላይ ፕሮጀክቶቹ ብቻ አይደለም እግረ መንገድ ሀገርም ነው የሚገነባው። የመተግበር የመፈጸም አቅማችንም ነው የሚገነባው። ይሄ ደግሞ የሚታየው የግሉ ሴክተር ላይ ነው። ስለዚህ የግሉ ሴክተር በባለቤትነት በእነዚህ ጉዳዮች ላይ መሳተፍ አለበት። በእያንዳንዱ የግንባታ ሂደት ተሳትፎ አቅሙን ማሳደግ በቀጣይ ለምንገነባው ሀገር ትልቅ ስንቅ መሰነቅ ይጠበቅበታል። ስለዚህ የኔ ብሎ ከትናንሽ ጥቅሞች ከትርፍ ባሻገር አይቶ የሀገር ግንባታ ጉዳይ መሆኑን ወስዶ ሊሳተፍ ይገባል። በዚህ ላይ አገራዊ ስሜቱ በጣም ብሔራዊ ስሜቱ በጣም ወሳኝ ነው የሚሆነው። ህብረተሰቡም እንደሚታወቀው በእነዚህ ፕሮጀክቶች ላይ በሁሉም መንገድ እየተሳተፈ ነው የሚገኘው። በባለቤትነት ስሜት በተሳትፎ ብቻ ሳይሆን ይህንንም እንደዚሁ ህብረተሰቡም አጠናክሮ እንዲቀጥል ይጠበቃልና እንግዲህ ብሔራዊ ጥቅም የምንለው ከተወሰኑ አካላት ከተወሰኑ ግሩፖች የሚሻገር ከትውልድም ጭምር የሚሻገር ጉዳይ ስለሆነ በዛ መልኩ አገራዊ ስዕል ሰጥቶ ብሔራዊ ስዕል ሰጥቶ ማየትና የሚገባውን አስተዋጽኦ ማበርከት ከሁሉም ባለድርሻ አካል ይጠበቃል። ዶክተር የትምጌታ አስራት የከተማና መሰረተ ልማት ሚኒስትር ዴኤታ እዚህ ተገኝተው ለሰጡ ማብራሪያ ከልብ ነው የምናመሰግነው። እኔም እድሉ ስለተሰጠኝ አመሰግናለሁ። መልካም ቀን ይሁንልዎት። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ካፍታ በኋላ ስንመለስ ደግሞ በርካታ የስልጣኔ መገለጫዎችን የያዘውና በምስራቅ ባሌ ዞን የሚገኘው ድሬ ሼህ ሁሴን ለቱሪስቶች ምቹ እንዲሆን እየተሰሩ ያሉ የመሰረተ ልማት ስራዎች ምን ይመስላሉ የሚለውን እናስቃኛችኋለን። ተመልካቾቻችን ቆይታችሁን ከዜና ኢትዮጵያ ጋር እንድታደርጉ አሁንም በአክብሮት ነው የምንጋብዘው። ወደ ሌሎች በዝርዝር ወደምንመለከታቸው ጉዳዮች አልፈናል። የኢትዮጵያ አየር መንገድ እየሰጠም ያለውን ደረጃውን የጠበቀ ጥራት ያለው አገልግሎት የአፍሪካ ምርጡ አየር መንገድ የሚል ማዕረግን አሰጥቶታል። አየር መንገዱ በተለይ ባለፉት 10 ዓመታት ፈጣን እድገት ያስመዘገበ ሲሆን በአመት የሚያጓጉዘው መንገደኞች ቁጥርም 19 ሚሊዮን ደርሷል። ጌታቸው ባልቻ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። የኢትዮጵያን ሰንደቅ አንግቦ ከአንዱ የዓለም ጫፍ ወደ ሌላኛው ሲበር ድፍን 80 ዓመት የሞላው ስመገናና ተቋም ነው የኢትዮጵያ አየር መንገድ። በእነዚህ ሁሉ ዓመታት አየር መንገዱ የስኬት የበረራ ከፍታውን አስጠብቆ መዝለቅ የቻለ ነው። በቅርብ ዓመታት ውስጥ እያስመዘገበ ያለው እድገት ግን ከሚነገርለት በላይ አስደናቂ መሆኑን አንዳንድ ቁጥሮችን በጥልቀት ስናይ የሚመሰክሩለት ሆኖ እናገኘዋለን። ያለፉትን 10 ዓመታት እንኳን ስንመለከት የዓለም አቀፍ በረራ መዳረሻዎቹ በ2008 ዓ.ም ከነበሩበት 88 በ2017 ወደ 145 አድገዋል። በዚሁ ጊዜ ውስጥ የአውሮፕላን ቁጥሩን ከ77 ወደ 165 ጨምሯል። ገቢውንም ስናይ የዛሬ 10 ዓመት ከነበረበት 2.5 ቢሊዮን ዶላር በከፍተኛ መጠን በማደግ 7.6 ቢሊዮን ዶላር በዓመት ሆኗል። ይህ ብቻ አይደለም። አየር መንገዱ በዓመት የሚያጓጉዛቸው መንገደኞች ቁጥርም በ10 ዓመት ውስጥ ከ7.5 ሚሊዮን ወደ 19 ሚሊዮን በላይ ደርሷል። ዓመታዊ የካርጎ ወይም የዕቃ ጭነት መጠኑም ከ266,000 ቶን ወደ 785,000 ቶን አድጓል። የኢትዮጵያ አየር መንገድ እጅግ ዘመናዊ የሆኑ አውሮፕላኖችን ከዓለማችን ግዙፍ አየር መንገዶች ጋር እኩል ገዝቶን በመጠቀም ተወዳዳሪነቱን አስጠብቆ መዝለቅ የቻለ ነው። ዘመን ያፈራቸውን ቦይንግ፣ ኤርባስና ቦምባርዴር አውሮፕላኖችን ለመንገደኞችና ዕቃ ጭነት ማጓጓዣ እየተጠቀመም ይገኛል። በሚሰጠው የላቀ የጥራት ደረጃ ያለው አገልግሎት ዓለም አቀፍ ሽልማቶችን በየዓመቱ መቀዳጀት ለኢትዮጵያ አየር መንገድ የዘወትር ዜና ነው። ስካይትራክስ የተሰኘውንና በአየር ትራንስፖርት ዘርፍ ትልቅ ክብር ያለውን ሽልማት ላለፉት ተከታታይ 8 ዓመታት የአፍሪካ ምርጡ አየር መንገድ በመባል ተሸልሟል። ይህ ብቻ ሳይሆን ሌሎች በርካታ ሽልማቶችንም ከብዙ አየር መንገዶች ተመርጦ የሚበረከትለትም ነው። ስካይትራክስ ዘንድሮም የኢትዮጵያ አየር መንገድን ከአፍሪካ ዘ ቤስት ኤርላይን ብሎ እውቅና ሰጥቷል። ይሄ እንግዲህ ለ8ኛ ዓመት በተከታታይ መሆኑ ነው። በሌላ በኩል በሁለተኛ ደረጃ የሚገመት ድርጅት አፔክስ የሚባል የኢትዮጵያ አየር መንገድን እንደዚሁ አንደኛ ለመጀመሪያ ጊዜ ባለ 4 ኮከብ አየር መንገድ ብሎ እውቅና ሰጥቶናል።
አየር መንገዱ የአፍሪካ አህጉርን በአየር ትራንስፖርት በማስተሳሰር የአፍሪካውያን ኩራት መሆንም ችሏል። የኢትዮጵያ አየር መንገድ የተለያዩ የአፍሪካ ሀገራት አየር መንገዶችን ድርሻ በመግዛትና በማስተዳደር ጭምር እንዲያንሰራሩ በማድረግ ባለውለታም ነው። የአየር መንገዱ አቪዬሽን አካዳሚ በዘርፉ የበቁ ባለሙያዎችን በማፍራት የ60 ዓመታት በላይ ልምድ አለው። ይህ ሁሉ የአየር መንገዱ ስኬታማ የእድገት ጉዞ ታዲያ በዋናነት አዲስ አበባ በሚገኘውና አንድ ለእናቱ በሆነው ቦሌ ዓለም አቀፍ አውሮፕላን ማረፊያ የተከናወነ ነው። የኢትዮጵያ አየር መንገድ በአፍሪካ ያለውን የቀዳሚነት ደረጃ በጠንካራ መሰረት ላይ ገንብቶ ማስቀጠልና ከዓለም ምርጥ 20 አየር መንገዶች አንዱ መሆን በፈረንጆቹ 2035 ራዕዩ ሊደርስበት ያስቀመጠው ግብ ነው። ለዚህም ነው በቢሾፍቱ ከተማ አቅራቢያ በአፍሪካ ግዙፉን ዓለም አቀፍ አውሮፕላን ማረፊያ የሚገነባው። አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይህም $10 ቢሊዮን ገደማ የሚገመት ኢንቨስትመንት ነው። ልዩ ስሙ አቡሴራ በተባለው ስፍራ የሚገነባው አውሮፕላን ማረፊያው ጥቅሙ ከአውሮፕላን ማረፊያ በላይ የሆነ የኤርፖርት ከተማ የሚገነባበትም ይሆናል። በቢሾፍቱ ሊገነባ የታሰበው አዲሱ አየር ማረፊያ የኢትዮጵያ አየር መንገድን ከግዙፎቹ አየር መንገዶች ጋር ተወዳዳሪ እንደሚያደርገው ተገለጸ። ፕሮጀክቱ ኢትዮጵያ በቱሪዝም ዘርፍ የምታገኘውን ገቢ ከፍ በማድረግ ኢኮኖሚ አቅሟን እንደሚያጠናክርም ተመላክቷል። ተስፋዬ ለሜሳ ተጨማሪ አለው። በቢሾፍቱ አቅራቢያ በ3975 ሄክታር ላይ የሚገነባው ይህ የአውሮፕላን ማረፊያ በሁለት ምዕራፎች ተከፍሎ የሚገነባ ነው። ግንባታው ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም የሚኖረው ሲሆን ይህም በዓለም ዙሪያ ካሉ ጥቂት እጅግ ዘመናዊ አውሮፕላን ማረፊያዎች አንዱ ያደርገዋል። ኢትዮጵያን ማፕ ላይ ለረጅም ጊዜ ያስቀምጣታል። ይሄ አየር መንገድ እድገቱን ከፍተኛ 60 ሚሊዮን በ2040 ይደርሳል ተብሏል። ከዛ በኋላ ደግሞ እየቀጠለ መጥቷል። ስለዚህ ዓለም ማፕ ውስጥ ያስቀምጠናል፣ ተወዳዳሪ ያደርገናል። እነ ኤምሬትስና ካታርን በእኩል ደረጃ እንድንወዳደር እንደ ኤርፖርቱ ግን ብቻ አንየው፣ ራሱን የቻለ ከተማ ነው። ብዙ ነገሮች አብረውት የካርጎ ተርሚናል ይኖራል፣ ሜንቴናንስ ኤምአርኦ ይኖረዋል፣ ሆቴሎቹ። የኢትዮጵያ አንዱ ስትራቴጂ ከ5 ኢኮኖሚክ ስትራቴጂ ፒላሮች አንዱ ቱሪዝም ነው አይደለም? ይኸውልህ ዛሬ እንኳን እንደ ኤግዛምፕል 20 ሚሊዮን ፓሰንጀር በዚህ ዓመት ትራንስፖርት ሲያደርግ አየር መንገዱ 10% እንኳን ብቻ ኢትዮጵያ ውስጥ ቢገባ 2 ሚሊዮን ቱሪስት ማለት እኮ ነው። 2 ሚሊዮን ቱሪስት እያንዳንዱ ቱሪስት በቀን $100 እንኳን ስፔንድ ቢያደርግ ይገባል። ቢሊየንስ ኦፍ ዶላርስ ነው ኢትዮጵያ ውስጥ የሚመጣውና ኤርፖርቱ ትልቁ ትርጉም እንዳልኩ ተወዳዳሪ እንድንሆን ያደርገናል። አስፈልጋሉ የሚሉ አንዳንድ ሰው አለ። ይሄን ያህል ብር ኖ መስት ነው ለኢትዮጵያ ኢኮኖሚ፣ ለአፍሪካ ኢኮኖሚ ኦቨርኦል አስፈላጊ የሆነ ድርጅት ነው። ልማቱ ሰብአዊነትን ማዕከል ያደረገም ነው። አየር መንገዱ ከይዞታቸው ለሚነሱ አርሶ አደሮች $350 ሚሊዮን ወጪ በማድረግ ዘመናዊ የመኖሪያ ቤቶች፣ የህንፃና የመስኖ ማዕከላትን ገንብቶ ለማስረከብ እየሰራ ይገኛል። አውሮፕላን ማረፊያው ከቦሌ ጋር በፈጣን ባቡር የሚገናኝ ሲሆን የፀሐይ ኃይልንና ዘላቂ የቆሻሻ አወጋገድ ዘዴን በመጠቀም አካባቢን የማይበክል አረንጓዴ አየር ማረፊያ ሆኖ ይገነባል። በአጠቃላይ በኢትዮጵያ ታሪክ በከፍተኛ ወጪ የሚገነባው ይህ አውሮፕላን ማረፊያ የአፍሪካ ህብረትን የተሳሰረች አፍሪካ ራዕይ ከማሳካት ባለፈ የኢትዮጵያን የእድገት ጉዞ ከህልም ወደ እውነታ የሚያሸጋግር የታሪክ ምዕራፍ ነው። የኢትዮጵያ አየር መንገድ በሚሰጠው የላቀ ጥራት አገልግሎት ዓለም አቀፍ እውቅናን ማግኘቱንም እንደቀጠለ ነው። ስካይትራክስ ዘንድሮም የኢትዮጵያ አየር መንገድን ከአፍሪካ ዘ ቤስት ኤርላይን ብሎ እውቅና ሰጥቷል። ይሄ እንግዲህ ለ8ኛ ዓመት በተከታታይ መሆኑ ነው። በሌላ በኩል በሁለተኛ ደረጃ የሚገመት ድርጅት አፔክስ የሚባል የኢትዮጵያ አየር መንገድን እንደዚሁ አንደኛ ለመጀመሪያ ጊዜ ባለ 4 ኮከብ አየር መንገድ ብሎ እውቅና ሰጥቶናል። አየር መንገዱ የአፍሪካ አህጉርን በአየር ትራንስፖርት በማስተሳሰርም የአፍሪካውያን ኩራት መሆን ችሏል። ይህ አዲስ አውሮፕላን ማረፊያም ይህንን ዓለም አቀፍ ተወዳዳሪነት ወደ ላቀ ደረጃ ያሸጋግረዋል።
2800 ከአንድ ሺህ ብር በላይ ከሆነ ማለት ነው የሚከፍለው። ሽልማት አለው እኮ አስበሽዋል? ግን ሽልማቱ ቢደርስ ካርዶ ያሸልሞታል። ከ1 ሺህ ብር ጀምሮ በኢትዮጵያ ንግድ ባንክ የፖስ ማሽኖች ክፍያ ሲፈጽሙ የ10 ሺህ ብር ሽልማት እንደሚያገኙ ያውቃሉ? እያንዳንዱ ግብይት ወደ ሽልማት ያደርሱታል። ከታህሳስ 22 እስከ የካቲት 21 2018 ዓ.ም በኢትዮጵያ ንግድ ባንክ የፖስ ማሽኖች ግብይት ለሚፈጽሙ 300 ዕድለኞች ለእያንዳንዳቸው የ10 ሺህ ብር ሽልማት አዘጋጅተን እየጠበቅኑት ነው። በባንካችን ካርዶች ይገበያዩ፣ ይሸለሙ። ደንብና ግዴታዎች ተፈጻሚነት አላቸው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ቀጥሏል። በኦሮሚያ ክልል ከ22000 በላይ የቀድሞ ታጣቂዎች የመንግስትን የሰላም ጥሪ በመቀበል የታድሶ ስልጠና ወስደው ህብረተሰቡን መቀላቀላቸው ተገለጸ። በክልሉ የህግ የበላይነትን የማስከበር ስራ ተጠናክሮ እንደሚቀጥል የክልሉ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ተናግረዋል። ዘገባው የኢዜአ ነው። ተስፋዬ ጫኔ ያቀርበዋል። በኦሮሚያ ክልል የህግ የበላይነትን የማስከበር ስራ ተጠናክሮ እንደሚቀጥል የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገልጸዋል። የቢሮ ኃላፊው የክልሉን ወቅታዊ ሰላምና ልማት እንቅስቃሴን በሚመለከት ማብራሪያ ሰጥተዋል። በዚህም በክልሉ እስካሁን ከ22000 በላይ የቀድሞ ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውን የተናገሩት ኃላፊው በዚህም የቀድሞ ታጣቂዎቹ የተሃድሶ ስልጠናን ወስደው ህብረተሰቡን ስለመቀላቀላቸው ገልጸዋል። እንግዲህ አጠቃላይ በክልላችን ወደ 22000 የሚሆኑ ቀድሞ ታጣቂዎች ወደ ማህበረሰብ ተቀላቅለው ሰላማዊ ኑሮ እንዲኖሩ ተደርጓል። በሌላ በኩል ደግሞ ሰላምን ለመቀበል ዝግጁ ባልሆኑ ተቀድሞ ታጣቂዎች ላይ የህግ ማስከበር እርምጃ ተጠናክሮ ይቀጥላል ሲሉም አስታውቀዋል። የክልሉ መንግስት ከለውጡ ወዲህ ከገጠሙት ፈተናዎች መካከል በተወሰኑ አካባቢዎች የጸጥታ ችግር እንደነበር አስታውሰው ችግሩን በዘላቂነት ለመፍታትም የተለያዩ ስራዎች ስለመሰራታቸው ተናግረዋል። በክልሉ የህግ የበላይነትን ከማስከበር በተጓዳኝ በተሳሳተ መንገድ ወደ ጫካ የገቡ ታጣቂዎችን ወደ ሰላማዊ ህይወት እንዲመለሱ ለማድረግም ጥረት ስለመደረጉ አንስተዋል። ከመንግስት የሰላም ጥሪ ባለፈ ከአባ ገዳዎች፣ ከሀደ ስንቄዎች፣ ከሃይማኖት አባቶችና ከሀገር ሽማግሌዎች በታጣቂዎች የሰላም ምላሽ እንዲሰጡ መሰራቱንም አስረድተዋል። ሁለተኛ የስራ ዕድል እንዲፈጠርላቸው የተለያዩ ሼዶች እንዲሰጧቸው በግብርና፣ በከተማ ግብርና፣ በተለያዩ የስራ መስኮች ተሰማርቶ ህይወታቸውን እንዲቀየሩ የማድረግ ስራ ተከናውኗል። ቀድሞ ተማሪ የነበሩ ታጣቂዎች ወደ መደበኛ ትምህርታቸው እንዲመለሱበት የተደረገበት ሁኔታ አለ። በሶስተኛ ደረጃ የብድር አመቻችቶ የስራ ዕድሉን እንዲጠቀሙ የማድረግ ስራ ተከናውኗል። ይሄ በዚህም 581 ሚሊዮን በላይ የሚሆን የብድር አቅርቦት ተሰጥቷቸው ከቀድሞ ታጣቂዎቹ መካከል ከ10,000 በላይ የሚሆኑት የስራ ዕድል የተፈጠረላቸው ሲሆን ሌሎቹ ደግሞ እንደየፍላጎታቸው ወደ መደበኛ ህይወታቸው ተመልሰዋልም ብለዋል። ለዚህም የመስሪያ ቦታና ከ581 ሚሊዮን ብር በላይ ብድር ተመቻችቶላቸው ወደ ስራ እየገቡ እንዳሉም ገልጸው ወደ ትምህርትና ወደ መንግስት ስራም የተመለሱ ስለመኖራቸው ጠቅሰዋል። ኦሮሚያ ብሔራዊ ክልላዊ መንግስት በተለይ በምስራቅ ወለጋ፣ ሆሮ ጉዱሩ ወለጋ አካባቢ ሁለት ጽንፈኛ ኃይሎች የሚንቀሳቀሱበት ቦታም ስለሆነ አንደኛው ጽንፈኛ ኃይል ሸኔ ነው፣ ሽብርተኛ ቡድኑ። በሱ ላይም የህግ የበላይነት እየተወሰደ ይገኛል። በሌላ በኩል ደግሞ የህዝቦች አንድነት ወንድማማችነትን በተመለከተ የህዝቦች አንድነትን ወንድማማችነትን የጋራ እሴትን የሚሸረሽር ተግባር ህዝቦችን የሚያፈናቅል ከቀያቸው የሚያፈናቅል ንብረታቸውን የሚዘርፍ እንደመሆኑ መጠን በአፋን ኦሮሞ ተናጋሪ ጽንፈኛ ኃይል በሸኔም ላይ በአማርኛ ተናጋሪ ጽንፈኛ ላይም እርምጃ እየተወሰደ ይገኛል ማለት ነው። በክልሉ የህግ የበላይነትን ለማስከበርና ሁለንተናዊ ሰላምን የማረጋገጥ ስራ ተጠናክሮ ይቀጥላል ሲሉ አረጋግጠዋል። በጽንፈኝነትና በጥፋት ዓላማ ላይ የተሰለፈ አካል ላይ ሁሉ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ገልጸዋል። እንደ ማሳያም በቅርቡ በሆሮ ጉድሩና በምስራቅ ወለጋ ዞኖች የተወሰኑ አካባቢዎች በጽንፈኞች ላይ የህግ ማስከበር እርምጃ መወሰዱን አስታውሰው በዚህም በአካባቢው ሰላምን ስለማስፈን ስለመቻሉም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።
የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የዲያስፖራው ሚና ከፍተኛ መሆኑን የኢትዮጵያ ዲያስፖራ አገልግሎት ገለጸ። የኢትዮጵያ የሕልውና ጉዳይ የሆነው የባህር በር ጥያቄ ምላሽ እንዲያገኝ የድርሻቸውን እንደሚወጡም የኢትዮጵያ ዲያስፖራዎች ተናግረዋል። ሄለን ተስፋዬ ኢትዮጵያ በምታደርገው የእድገት ግስጋሴ ውስጥ ብሔራዊ ጥቅሟን በማስጠበቅ በኩል የዲያስፖራው ሚና ከፍተኛ ነው። ዲያስፖራው በተለያየ አገር የሚኖር ሆኖም ግን ሁል ጊዜ መገኛ ሀገሩን የሚያስታውስ ለሀገሩ አንድነት፣ ለሀገሩ ነጻነት፣ ሉዓላዊነት ከዛም አልፎ የኢኮኖሚ እድገት፣ የማህበራዊ ልማት፣ ትምህርትን፣ ጤናንም ጨምሮ የሚመኝና ለዛም የሚችለውን የሚሞክር ነው። በራሱ ተነሳሽነት የኢትዮጵያን ብሔራዊ ጥቅም የሚያስከብሩ ስራዎችንም እያከናወነ ነው። ብሔራዊ ጥቅም ስንል ኢኮኖሚያዊ ነጻነትንም ጭምር ስለሚያጠቃልል በተለያየ ጊዜ በሬሚታንስ መልክ ወይም ደግሞ በብድርና እርዳታ ይገኝ ከነበረው በብዙ ጥፍ የተሻለ የውጭ ምንዛሪ ለሀገራችን ገቢ የሆነ ነው ማለት ነው። ብሔራዊ ጥቅምን ማስጠበቅ በየዘመኑ ያለው ትውልድ ኃላፊነት ሲሆን ለሉዓላዊነቷ የተከበረ ኢትዮጵያን ለማሻገርም ሁሉም ሀገር ወዳድ በጋራ ሊቆም ይገባል። ብሔራዊ ጥቅም ሲባል ሁላችንም ሀገራችንን አስቀድመን ከፊት አድርገን ስንሰራ ሁላችን ተጠቃሚዎች ነን። እኔ በግል የምጠቀመው ወይም በኔ አካባቢ ያሉትን ብቻ የሚጠቅመው ነገር ብልጭ ብላ የምጠፋ ነገር ስትሆን ያኛው ግን እንደ ችቦ ለረጅም ለልጆቻችን ልጆቻችን የምተርፍ ነገር ነው የብሔራዊ ጥቅም ጉዳይና የሁላችን ኃላፊነት ነው። ኢትዮጵያ አሁን ካለችበት ወደ ቀጣይ እድገት ለመሸጋገር እየሰራች ሲሆን የዲያስፖራው ማህበረሰብ በቁጭት ሀገሩን እያገለገለ ይገኛል። ዲያስፖራ ቁጭት ነው። አንድን ነገር ሞር ከውስጡ ወጥተሽ የሌላውን አገር ኤክስፖዠር ሲኖርሽ ሌላው አገር ላይ ምን ላይ ነው ያለችው ያኔ ሁሉም አውቶማቲካሊ ሳይኮሎጂካሊ ይሄ ሂውመን ኔቸር ነው ወደ ራስ ነው የምትመጪው። መቼ ነው ወደ አገሬ ተመልሼ ወይም ባለሁበት አገር ላይ ምን ኮንትሪቢዩት ላድርግ የሚል ዲያስፖራ ቁጥር የለውም። ዲያስፖራ ደግሞ በሀገሩ ላይ በሚያደርገው ኢንቨስትመንት ትልቅ ሚና እየተጫወተ ነው። ኢትዮጵያ ውስጥ ሁሉ ሰው ያውቀዋል፣ ግን የተበታተነ ነው። ስለዚህ ለሀገርም የበለጠ ፋይዳ እንዲኖረው ለራሱን ደግሞ መብቱን ለማስጠበቅ የበለጠ መስራት እንዲችል ነገሮችን ለማመቻቸት ተበታትነን የምናመጣ ፋይዳ የለም። ሌሎች የበረቱት ሌሎች ጸንተው የቆሙት አንድ ስለሆኑ ስለተቀራረቡ ልዩነታቸውን ስለተቻቻሉ በመሆኑ ወሳኝ ነው ብዬ አስባለሁ። ኢትዮጵያ ኢፍትሐዊ በሆነ መንገድ ያጣችውን የባህር በር ለማስመለስም ዲያስፖራው በቁጭት እየተንቀሳቀሰ ነው። የወደቡ ጉዳይ ዲያስፖራው ከሌላ ኢትዮጵያ ተለይቶ የሚታይበት ምንም አግባብ የለውም። ራሱን ኢትዮጵያ አድርጎ የሚያስብ ራሱ ስለ ኢትዮጵያ ስለ ልጆቹ ስለ ልጅ ልጆቹ የሚያስብ ኢትዮጵያዊ በሙሉ የቅድሚያ ሰጥቶ እስከዛሬም በድብቅ እኮ እናወራለን። እውነቱን ለመናገር አሁን እኮ መንግስት ስለተናገረ ነው እኛም ደፍረን መናገር የጀመርነው እንጂ ማንም ሰው እኮ እስከዛሬ ድረስ ስለ ወደቡ እኮ የማያቃስት የማያመው ሰው የለም። በግፍ ስለተወሰደ በግፍ ስለተሰጠ። ስለዚህ ኢትዮጵያ ወደቧ የተፈጥሮ መብቷ ነው። የተፈጥሮ መብትን ደግሞ ማስከበር የተፈጥሮ ግዴታችን ነው። ዲያስፖራው ለሀገሩ ልማትና እድገት በዲፕሎማሲ፣ በኢንቨስትመንት፣ በቱሪዝም፣ በጤና፣ በትምህርትና በሌሎችም ዘርፎች ከፍተኛ አስተዋጽኦ እያበረከተም ይገኛል። የኢትዮጵያም የባህር በር ባለቤትነት ጥያቄ የኢኮኖሚ ነጻነትን ከማረጋገጥ አኳያ ትልቅ ትኩረት ሊሰጠው እንደሚገባ ምሁራን ተናገሩ። የደህንነት ጉዳይን በማጠናከር ረገድም አስተዋጽኦ የላቀ በመሆኑ ትውልዱ ይህንን በመረዳት አስፈላጊውን ሁሉ ድጋፍ ሊያደርግ ይገባል ብለዋል። ሰናይት ብርሃኔ የሀገር ብሔራዊ ጥቅም ሲነሳ የመኖር የጸጥታ የብልጽግናና የሉዓላዊነት ሂደቶች አብረው ይነሳሉ። ነገር ግን እንደ ሀገራቱ ጊዜና ሀገራቱ እንደሚከተሏቸው ስርዓቶች ተለዋዋጭ ባህሪ ሊኖራቸው ይችላል። እንደ አጠቃላይ ግን ብሔራዊ ጥቅም እንዴት ይገለጻል? በዚህ ጉዳይ ላይ የዳጉ ውይይት ዝግጅት ላይ ምሁራን ቀርበው ማብራሪያ ሰጥተዋል።
በአገር ብሔራዊ ደህንነት ጥቅም ላይ ሊነሱ የሚችሉ መሰረታዊ ነገሮች የመጀመሪያው የደህንነትና ሉዓላዊነት፣ የሀገርን ድንበር ነጻነትን፣ እንደዚሁም ዜጎችን ከውጭም ከውስጥም ከጠላት ከተለያዩ ጉዳዮች ላይ የሚጠብቅ ነው። በሁለተኛ ደረጃ ሊነሳ የሚችለው የኢኮኖሚ እድገት ነጻነት ወይም ደግሞ ቀጣይነት ያለው እድገትን፣ ሀብትን የመጠበቅ ህዝብን የመጠበቅ ጉዳዮች ናቸው ሲነሱ የነበሩት። የንግድ ወደቦችን በዛ መካከል የጦር ቤዞችን በባለት መቆጣጠር አዲሱ የጂኦ ፖለቲካና የጂኦ ስትራቴጂ አቅጣጫው ነው መጥቷል። አገራቶች ብሔራዊ ጥቅሞቻቸውን ለማስጠበቅ ጂኦ ፖለቲካና ጂኦ ስትራቴጂን እንደ ኃይል እንደ ዋና ምሰሶአቸው ፒለርስ አድርገው ይጠቀሙታል። በቀደመው ጊዜ ኢትዮጵያውያን በአድዋ ድል ብሔራዊ ጥቅሞቻቸውን ሲያስጠብቁ እንደ ታላቁ የኢትዮጵያ ህዳሴ ግድብና አረንጓዴ አሻራን በመስራት ደግሞ ዳግም ደማቅ ታሪክን ሰርተዋል። ዛሬስ ትውልዱ በጋራ ሊቆምለት የሚገባው የብሔራዊ ጥቅም ምንድን ነው? የመጀመሪያው የባህር በር እንዲኖር ማድረግ ነው። እንግዲህ ለምንድን ነው የባህር በር የኢትዮጵያ ከፍተኛ ብሔራዊ ጥቅም የሆነው በምንልበት ሰዓት አሁን ወቅቱ በሚጠይቀው የመጀመሪያው የኢኮኖሚ ነጻነትንና ደህንነትን ለኢትዮጵያ ሊያመጣ የሚችል በመሆኑ ነው። የኢኮኖሚ ጥቅም በምናይበት ጊዜ የንግድ ወጪዎችን ይቀንሳል። ለምሳሌ በጅቡቲ የምናመጣውና በራሳችን ወደብ ኑሮ የሚመጣው ከፍተኛ የሆነ የንግድ ወጪን ቅነሳ ያመጣል። የንግድ ወደቦችና ወታደሮች የነበራት ኢትዮጵያ በውስጥ ሴረኞችና በጠላቶቿ ከአካባቢው ተገፍታ እንድትወጣ ሆናለች። ይህም በትውልዱ ላይ ታላቅ ቁጭትን ፈጥሯል። ኢትዮጵያ እንዴት ነው ያጣችው? እንዴትስ ማግኘት አለብን? የኛ ድርሻ ምን መሆን አለበት? ሚዲያዎች እናንተ ምን መሆን አለበት? ምሁራኖች ምን መሆን አለባቸው? አገር የሚጠብቀው የጸጥታ ኃይላችን የደህንነት ተቋማቶቻችን ምን መሆን አለበት? የውጭ ጉዳያችን ኢትዮጵያን የሚወዱ እናቱን የሚወድ አባቱን የሚወድ ቤተሰቡን የሚወድ ምንድነው ማድረግ ያለበት? ኢትዮጵያ እየጠየቀች ያለችው ሸቀጥ ማስገባት ማውጣት ኢኮኖሚ እንደተጠበቀውን የደህንነት ኢሹ አለብን። ኢትዮጵያ እያለች ያለች እኮ በቃ ቅድም ያልነው አላለ ሰዎቻችን በቃ ሉዓላዊ ግዛቴ ያለ አግባብ ባጣም ግን ምን እናድርግ? በጋራ ኮንፌዴሬት እናደርግ። እኛ ውስጥ ተቋማቶች አሉን። አየር መንገዳችን ሰፊ ነው፣ ኤሌክትሪካችን ሰፊ ነው፣ ህዳሴያችን ለብዙ ሀገራቶች የሚበቃ ነው። ስለዚህ በእነዚህ አካባቢ ላይ በሰጥቶ መቀበል መሪ እናድርገው፣ በኮንፌዴሬት እናድርገው። እኛ ጋር ያለን ነገር አለ፣ በጋራ እንደግ የሚል ከፍተኛ የሆነ ጠረጴዛ ላይ አስቀምጣለች ኢትዮጵያ። ይህን እንግዲህ ዓለም ይዳኘን። የባህር በር ጉዳይ ከ130 ሚሊዮን በላይ ህዝብ ላላት ኢትዮጵያ የህልውና ጉዳይ ነው። ለዚህም ከዜጎቿ አስፈላጊው ሁሉ ድጋፍ ይጠበቃል። የኢትዮጵያ የባህር በር ጥያቄ የፍትሐዊና የህልውና ጉዳይ በመሆኑ አስፈላጊውን ድጋፍ እንደሚያደርጉ የሻሸመኔ ከተማ ነዋሪዎች ተናገሩ። ዝርዝሩን አስረሳው ገሺ እንደሚከተለው አስተያየቶቻቸውን አሰባስቦ አድርሶናል። በባህር በር የሌለ ሀገር ማለት ቤት ሰርቶ ማውጫ በር እንደሌለ ማለት ነው። ትላንት የነበረነትን ዛሬ ሌላ ሀገር እየለመነን እየኖረን። ምክንያቱም ለምሳሌ ጅቡቲ አንሰጥም ብትል እኮ እኛ ማኖር ራሱ የማቅተን ነው። በግፍ የተወሰደብንን የማስመለስ ጥያቄ ነው። በዲፕሎማሲ መንግስት እየሄደበት ነው። ይሄን ያው ምላሽ እስከሚያገኝ ድረስ መታገሉን እንቀጥላለን ማለት ነው። ባህር በር በማጣታችን በጣም ትልቅ ቁጭት ነው የተፈጠረብን በመላ ኢትዮጵያ ማለት ነው። በአሁኑ መንግስት ያለው አስተሳሰብ በተለይ ባህር በርን ለማስመለስ እየተደረገ ያለው ጥረት እጅግ በጣም የሚያስደስት ነው። የህዝብ ጥያቄ ነው። ለምን ኑሮ ውድነት የሆነበት ቦታ ወደብ ካሌለ፣ ስለዚህ ወደብ መንግስት ለመጠየቁ በጣም ጥያቄ ነው። ትክክለኛ ጥያቄ ነው የጠየቀው። ድሮ በግፍ ያጣነውን ባህር በር አሁን ደግሞ በሰላማዊ መንገድ በድርድር እናገኝ፣ እንጠቀምበት፣ እናልማበት ሀገርን መልሰን ማለት ነው እያለ ነው እንጂ ምንም አይነት ጉዳት ይፈጠራል ብዬ አልገምትም። ጅቡቲ ወደብ የሚከፈለው ገንዘብ አለ፣ በቢሊዮን ዶላር ነው የሚከፈለው። ይሄ የሚወጣውን ወጪ ደግሞ አስቀርተን ለሀገራዊ ልማት እና እድገት ይሄ ትልቅ ፋይዳ አለው ብዬ ነው የማስበው። ልማቱ እንደዚሁም ደግሞ ያለው የሰላም አንጻራዊ ሁኔታ ተጠናክሮ እንዲቀጥል አንደኛው ድጋፍ ይሆነናል የምንለው የባህር በራችን ነው። መላ ኢትዮጵያዊ ነኝ የሚለው
በፖለቲካ ሳይለያይ፣ በሃይማኖት ሳይለያይ፣ በጾታ ሳይለያይ፣ በተለያየ ነገር ሳይለያይ በአንድነት በእኩልነት ቆሞ የጥያቄዎቻችን እንዲያስከብር ጥያቄው እንዲተገበር የማድረግ ስራ ነው ኃላፊነታችን የምንወጣ። የህዝብ ጥያቄ ስለሆነ ግዴታ ደግሞ ይሄ የመሳካት እድሉ 100% ስለሆነ እዚህ ላይ ደግሞ ህዝባችን በጋራ ሊቆም ይገባል፣ ወጣትም በጋራ ሊቆም ይገባል። መንግስት የጀመረውን አቅጣጫ እንደ አንድ ነዋሪም ብቻ ሳይሆን እንደ አንድ ዜጋ እደግፈዋለሁ። አንድ በኩል ኢትዮጵያን እየመሩ የነበሩ አካላት ናቸው የሆኑ ሰዎች አሉ ተብለው ሲጠየቁ እንዴ ብዙ አሉ። እኔም ራሴ ኤርትራዊነት አለብኝ። ከትሮ ያልተናነሰ እንደውም ከትሮ የሚበልጥ ፕራክቲካሊ የተፈጸመ አቶ ስብሃት ነጋ ማንኛውም ሰው የባህር በር ይገባኛል የሚል ጥያቄ ካነሳ እኛ አውቶማቲካሊ ከኤርትራ ጎን ነው የምንቆመው የሚል መግለጫ ሰጡ። የማይከፈል መስዋዕትነት ይከፍላሉ። ኢቭን እግር ኳስ ተጫዋቾችን ሳይቀር ኢትዮጵያን አለመደገፍ ግን መብታችን አይደለም። ራሴን ነው እየወቀስኩ ያለሁት። ለልዩነት ግን ምክንያት የሆነበት ነገር አልገባኝም። እንጨት እየተደረመሰ እንትን እያለ እየወደቁ የሞቱ ሰዎች አሉ አይደለም። እውነታችንን ወስደው 4-5 የባህር በሮች ነበሩ ኢንክሉዲንግ ምጽዋ ኖት አሰብ ብቻ። ጥቅል የሆነ የገጠመ ችግር ምንድነው? የአሰብ አስመላሽ ኮሚቴ የሚባል አቋቁመው መስቀል አደባባይ ስብሰባ ያረጉ ነበረ። ይሄ ደግሞ ማንም ደስ ሲለው የሚሰጠን ሲያኮርፍ የሚነጥቀን የባህር በር ሳይሆን ይሄ ትውልድ ምን ላይ ጥንቃቄ ማድረግ ያለበት ነው? ኢትዮጵያ ትጨርሳለች ወደሚል ነገር ደርሰናል። እያየን ያለነው ይሄንን ነው። እንደሰራህ አውቃለሁ። አሁን ፊልም ሰራሁ ብለህ ነው? እኔ እንደውም ልንገርህ በዚህ ፊልም የተነሳ ጭንቅላትን በጥይት ነው መፈራከሰው አለኝ። መጀመሪያ ስብሃት ነጋ ከነገረ ሐሳብ ጋር ባድመ የእናንተ አይደለችም የእኛ ናት፣ የእናንተ ናት፣ ውሰዷት አትውሰዷት ብለው የሚከራከሩ ሰዎች በአሰብ መከራከር አይበልጥም ነበር እንዴ? ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው እየተከታተላችሁ የምትገኙት። አሁን ደግሞ ካፍታ በኋላ ወደ እናንተ እናደርሳለን በሚል ወደ አስተዋወቅናችሁ ጉዳይ ነው የምናልፈው። በምስራቅ ባሌ ዞን የሚገኘውን የድሬ ሼህ ሁሴን በዓለም ቅርስነት ለማስመዝገብ አበረታች ስራዎች እየተከናወነ መሆኑን የኢትዮጵያ ቅርስ ጥበቃ ባለስልጣን ገለጸ። ወደ ድሬ ሼህ ሁሴን የሚኖረውን የቱሪስት ፍሰት ለመጨመር የመሰረተ ልማት ስራው በትኩረት እንደሚሰራም ተገልጿል። አሊ ደደፎ በምስራቅ ባሌ ዞን ከሚገኙ የቱሪስት መስህቦች ሶፍ ዑመር ዋሻ፣ ድሬ ሼህ ሁሴንና ኦዳ ሮባ ይጠቀሳሉ። በሶፍ ዑመር ዋሻ እየተከናወነ የሚገኘው ልማት የአካባቢውን የቱሪስት መዳረሻ ለማሳደግ ትልቅ ጠቀሜታ እንዳለው የአካባቢ ነዋሪዎች ይገልጻሉ። የሶፍ ዑመር ስራ በጣም ደስ ብሎናል። መንግስት እሱን ሲጨርስ ወደኛ ይመጣል ብለን በተስፋ እየጠበቅን ነው። ይሄ ቦታው ያለው ታሪካዊ ቦታ ነው። ከባድ ቦታ ነው። ሰው የሚተዋወቅበት ቦታ ነው። ከመንግስትም ጋር ቁርኝት ያርጉና አሁን እኛ ጋር ያለው ከኛ ድሬ ሼህ ሁሴን ከዶክተር አብይ ጋር ናት እንለማለን ብለን በተስፋ እየጠበቅን ነው። ድሬ ሼህ ሁሴን ያለው ታሪክ የቱሪስት መስህብ እንዳደረገው የአካባቢ ነዋሪ የሆኑት ሀጂ ናሲር ይናገራሉ። አሰራሩ እንድታየው ይህን የሚያምረው ሲምንቶ የለውም፣ ፌሮ የለውም። በእኛ ቴክኖሎጂ የገባበት አንድም ነገር የለም። በዚሁ አካባቢ ድንጋይና በዚሁ አካባቢ ነውራ፣ በዚህ አካባቢ ጭቃ ነው የተሰራው። ይሄኛ ማለት ነው በ16ኛው ክፍለ ዘመን ነው የተሰራው። የሰሩት ቅድም እንዳልኩ ሼክ መሐመድ ትልማትልሞና ሰይድ አባስ እዚህ አካባቢ የኦሮሞ ብሔረሰብ የሚኖሩት ናቸው። ከነዚህ ጭምር ማለት ነው 1000 ዓመት ምናምን ደርሰዋል ማለት ነው አሁን እስከ ዛሬ ድረስ። የምስራቅ ባሌ ዞን አስተዳደር አቶ ጃርሶ ቡሩ ድሬ ሼህ ሁሴን ለማልማት የተለያዩ ጥረቶች እየተደረጉ መሆኑን ገልጸዋል። ድሬ ሼህ ሁሴን ቀብ ግዱ ገሌስ ጎዳቴ ሞቱማን ጥየፈኖ አዳት ከነ ናኖ ሱኒት ሶላሪን ጉዳን ሲስተምኒ ሶላራ ጉዳን ድሬ ሼህ ሁሴንን ዋነኛ የቱሪስት መዳረሻ ለማድረግ የሚያስችሉ ልዩ ልዩ የመሰረተ ልማት ግንባታዎች ተጀምረዋል። በተለይም የአካባቢውን ገጽታ የሚቀይሩ የመንገድ፣ የንጹህ መጠጥ ውሃና የኤሌክትሪክ ኃይል አቅርቦት ፕሮጀክቶችን ለመገንባት
በቅዳችን መሰረት ተግባራዊ እንቅስቃሴ እያደረግን እንገኛለን። ድሬ ሼክ ሁሴንን ጨምሮ በዞኑ የሚገኙ የቱሪስት ቦታዎች ለማልማት ትኩረት ተሰጥቶ እየተሰራ መሆኑን የኦሮሚያ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ሰለሞን ታምሩ ይገልጻሉ። ለወደፊት ለቱሪዝም ፍሰትም በጣም እንደሚያገለግልና ለኢኮኖሚም ከፍተኛ ለሀገሪቷ ኢኮኖሚም ከፍተኛ ሚና እንደሚጫወት እዚህ አካባቢ ላሉት ህዝቦችም የህዝብ ለህዝብ ትስስር በከፍተኛ ሁኔታ እንደሚያመጣ የሀገር ቱሪስትም ቢሆን ከሀገር ውጭም ያሉት እየጎበኙ ለኢኮኖሚው ድጋፍ እንደሚሰጡ ባለሙሉ ተስፋ ነን። የኢትዮጵያ ቅርስ ጥበቃ ባለስልጣን ምክትል ዋና ዳይሬክተር የሆኑት ወይዘሮ ህይወት ኃይሉ የቱሪስት መስህቦች ተጠብቀው ለትውልድ እንዲተላለፉ በትኩረት እየተሰራ መሆኑን ገልጸው ድሬ ሼክ ሁሴንን በዩኔስኮ ለማስመዝገብ እንቅስቃሴ እየተደረገ መሆኑን ተናግረዋል። ድሬ ሼክ ሁሴን በጣም የሚገርም ድንቅ የሆነ የአያት ቅድመ አያቶቻችን የጥበብ ውጤት እንደሆነ ማየት ችያለሁኝ። ይሄ ቅርስ በዓለም ቅርስነት እንዲመዘገብ የተጀመሩ ስራዎች አሉ። በቴንታቲቭ ሊስት ውስጥም ገብቶ ነበር። ግን አንዳንድ ተጨማሪ ጥናቶች የሚጠይቁ በተለይ የኪነ ህንፃ ውበቱን በደንብ ማየትና ማጥናት ያስፈልጋል የሚል የባለሙያዎች አስተያየት የተሰጠበት፣ በዚህም እንግዲህ ስራዎች ጀምረናል። በዚህ አመት ይህን ጥናት ወቅታዊ የማድረግ ስራዎችን እንሰራለን። ስራው እጅግ በጣም የሚገርም ነው። እንግዲህ ወደ 300 አመት በፊት የተሰራ በጣም ድንቅ ጥበብ እንደሆነ ማየት ችለናል። ድሬ ሼክ ሁሴን በኦሮሚያ ክልል ምስራቅ ባሌ ዞን በጎሎልቻ ወረዳ የሚገኝ ሲሆን ከአዲስ አበባ 631 ኪሎ ሜትር ርቀት ላይ ይገኛል። በመጨረሻም ስፖርት። በእንግሊዝ ፕሪሚየር ሊግ 21ኛ ሳምንት ተጠባቂው የአርሰናልና ሊቨርፑል ጨዋታ ያለ ግብ ተጠናቋል። ሚካኤል አርቴታ የምናሻሽለውን ወስደን እንቀጥላለን ሲል ዶሚኒክ ሶቦስላይ አምና ሊቨርፑል ለምን ሻምፒዮን እንደሆነ አሳይተናል ብሏል። ምህረት ተስፋዬ ከዚህ ጨዋታ የምንወስዳቸው ነገሮች ይኖራሉ። የሚሻሻሉትን ወስደን ወደፊት እንቀጥላለን። ከተጠባቂው የኤሚሬትስ ምሽት በኋላ የአርሰናሉ አሰልጣኝ ሚካኤል አርቴታ የተናገረው ነበር። የትኛውም የእግር ኳስ ወዳጅ፣ የትኛውም የእግር ኳስ ተንታኝ ከወቅታዊ አቋም ተነስተው ግምታቸውን አስቀድመው ሰጥተዋል። በሰሜን ለንደን የእርግጠኝነት ስሜት ከጨዋታው በኋላ ከተከታያቸው ማንቸስተር ሲቲ ስለሚኖረው የነጥብ ልዩነት አስቀድመው አልመዋል። በሌላኛው ደጋፊዎች ዘንድ ደግሞ ከስጋት ጋር ነገሮች የተለዩ የሆኑ ዘንድ አጥብቀው ተመኝተዋል። የባለሜዳዎቹ የመድፈኞቹ ደጋፊዎች አስፈላጊውን ርቀት ተጉዘው ቡድናቸውን በአስደናቂ ድጋፍ ወደ ሜዳ ተቀብለዋል። ስፓኒያርዱ ሚካኤል አርቴታ ቀድሞ የነበረውን አሰላለፍ ደግሟል። በሊጉ ጫና ውስጥ ከሚገኙ አሰልጣኞች ተርታ የተመደበው አርነ ስሎት የሳሳውን የፊት መስመር ይዞ ብዙ አማራጮች ሳይኖሩት ባሉት ተጫዋቾች እምነቱን አሳድረዋል። የመሀል ዳኛው ጨዋታውን ካስጀመሩበት ደቂቃ ጀምሮ በስታዲየሙ ግለት ታጅበው መድፈኞቹ የመጀመሪያውን አጋማሽ ተቆጣጥረዋል፣ እድሎችን ፈጥረዋል። ወደ ግብነት ሳይቀይሯቸው ግን ሰንፈዋል። ያገኙትን እድሎች ባለመጠቀማቸው በመድፈኞቹ ቤት ቁጭቶች ተስተጋብተዋል። የቀድሞ የክለቡ ተጫዋች ያን ራይት በመጀመሪያው አጋማሽ ጨዋታውን በእጃቸው ማስገባት ይችሉ ነበር። ብዙ እድሎችን ፈጥረዋል። ከዚህ ጨዋታ ብዙ እንደሚማሩ አስባለሁ። አሁንም ግን ሁሉም ነገር በእጃቸው መሆኑን መርሳት የለብንም ሲል የቡድኑ አሰልጣኝ ሚካኤል አርቴታ ሁሉንም እድሎች መጠቀም እንደሚፈልጉና ያ ቢሆን 12ና 15 ነጥብ ከተከታዮቻችን እንርቅ ነበር፣ ግን ይህ የእንግሊዝ ፕሪሚየር ሊግ ነው በማለት የሊጉን ክብደት አንስቷል። የመጀመሪያውን አጋማሽ የተመለከቱ በሁለተኛው አጋማሽ መድፈኞቹ ምናልባትም ግቦችን ሊያስቆጥሩ እንደሚችሉ ግምቶችን አስቀምጠዋል። በታክቲኩ የተሳካላቸው አርነ ስሎት ያሰቡትን ልጆቻቸው እንዲሳካ ትልቁን ሚና ተወጥተዋል። ሌላ መልክ ያለው አጋማሽ ሊቨርፑል ኳሱ ሙሉ ለሙሉ የተቆጣጠረበት፣ ለአርሰናል እድል የነፈጉበት አጋማሽ። የቡድኑ አሰልጣኝ አርነ ስሎት ከጨዋታው በኋላ ስለ ተጋጣሚያቸው አርሰናል በመጀመሪያው አጋማሽም ቢሆን ብልጫ ይውሰዱ እንጂ ትልልቅ እድሎችን ግን አልፈጠሩም ሲሉ በሁለተኛው አጋማሽ በተጫዋቾቻቸው እንቅስቃሴ መኩራታቸውን ገልጸዋል። በጨዋታው ምንም ኢላማውን የጠበቀ ሙከራ ባያደርጉም እጅግን ሳይሰጡ ተመልሰዋል። የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ከሊቨርፑል ብቸኛው ጥሩ ያልነበረው ነገር ጥሩ እድሎችን አለመፍጠራቸው መሆኑን አንስቷል። ኳሱን ከመቆጣጠር ባለፈ በሁለተኛው አጋማሽ በመከላከሉም ተሽለዋል። ጨዋታው በመድፈኞቹ ወደ ግብ በላኳቸው 4 ኢላማቸውን በጠበቁ ሙከራዎች ታጅቦ ያለምንም ግብ ተጠናቋል። ሊጉን ከተከታያቸው ማንቸስተር ሲቲ በ6 ነጥብ ርቀው በ49 ነጥብ ይመራሉ። የሊቨርፑሉ ተጫዋች
ተጫዋች ዶሚኒክ ሶቦስላይ በ2024 የውድድር ዓመት ለምን ሻምፒዮን እንደሆነን አሳይተናል ያለለት ሊቨርፑል በውድድር ዓመቱ ባንፊልድ 3 ነጥብ ከኤምሬትስ ደግሞ 1 ነጥብ በድምሩ 4 ነጥብ ወስደዋል። 35 ነጥብ ይዘው አራተኛ ደረጃ ላይም ተቀምጠዋል። ክቡራን ተመልካቾቻችን ከ6 ሰዓት አንስቶ በምዕራፍ 1 እና 2 ተከፋፍሎ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ፣ ዳይሬክተራችን አማኑኤል፣ የዜና ኢትዮጵያ አዘጋጅ ብሩክ ተስፋዬ አብረናችሁ ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ።